ምንም ቢሆን ምን እንግዲህ ማንም ሰው ከህግ ማምለጥ እንደሌለበት ነው ዛሬ ያየሁት ማለት ነው። እንግዲህ ቤዛ እንዳይጥ በየጉሮኖ ስትደበቅ ቆይታ ዛሬ ግን በአደባባይ ዶክተሩ አስያዛት ማለት ነው። እንግዲህ መጀመሪያ ላይ ለልዬ እንደዚህ አፈር ከድባ ከለከለቻት። ከዛም ባቡሬ መጥቶ እንግዲህ ገላገላት። ቤዛ ተንኩሏ እንደቀጠለ ነው። የዚችን የለሊ የቤቷን ካርታ ወስዷል እንትና ዳኒ ማለት ነው። ምንም የምታውቀው ጉዳይ የለም እስካሁን እንግዲህ እያወቀችው ነገር የለም። ይሄ ገጀራውም ደግሞ እሱም ብያዝ እሱ ራሱ አንደኛ ወንጀለኛ ነው። እሱ ነው ዶክተር እንግዲህ እየተመላለሰ ዶክተር ትልቅ ሰው ነው የሆነ ሰውዬ ታካሚ መጥቶ በጣም ትልቅ አባት ናቸው እያለ ምስኪን በየዋነቱ እየተጎዳ ነው ያለው ማለት ነው። እንግዲህ ዶክተሩ ምንም ባላጠፋው ነገር ነው ነበረ የታሰረው። ነገር ግን ለልዬ ሆስፒታል ሄዳ ማነው እዛ እስር ቤት ሄዳ ሁሉንም ነገር ተናገረች። ከዛ በኋላ ምንድነው እሱ ዶክተር ምንም ያጠፋው ነገር የለም፣ ይሄ የቤዛ ሴራ ነው። እኔ ቤዛን ጠንቅቄ አውቃታለሁ ኢንስፔክተር። ስለዚህ እባክህን ዶክተር ምንም አይነት ስህተት የለበትም፣ እሱ ነበረ ከጎኔ የነበረው። ስለዚህ እባክህ ዶክተር ወደ ስራው ይመለስ። አዎ ዶክተር ወደ ስራው ይመለሳል። ግን ምን መሰለሽ ለሊ ያለሽ ቤዛን በዚች 2 ቀን ውስጥ ፈልገሽ የምታመጪ ከሆነ ነው፣ አለበለዚያ ዶክተሩ ከተጠያቂነት እንደማይድን ነው ሲላት እየገባችበት ገብተን ይዘን እናመጣታለን አለች። ዶክተሩን እንግዲህ ለልዬ አስፈትታ ወደ ቤት ተመለሰ። እሷም ወደ ቤቷ ተመለሰች። እንግዲህ ቤዛ የውልህ ገጀራው አንተ እኔ ለአንተ አንተ ለእኔ ስንቆም በቃ እናልፈዋለን፣ አለበለዚያ ቤዛ እኔ ማንንም አላምንም፣ በተለይ አንቺን አላምንሽም። አንቺ ብትያዥ እኔንም አሳልፈሽ መስጠትሽ የማይቀር ስለሆነ ስለዚህ እኔ ራሴ አጋልጥሻለሁ አላት። እንዴ ገጀራው እንደዛማ አታድርግ፣ በፍጹም አላጋልጥም። ታጋልጫለሽ፣ እማላቅሽ መሰለሽ እንዴ? ከዛ በኋላ እንግዲህ አስጠንቅቋት ወጥቶ ሄደ። ከዛ ወንድሟ ደውሎ እነ ዳይመንድና እነ ኪንጎ እያባረሩኝ ነው፣ ለፖሊስ ሊሰጡኝ ነው እያለ ደውሎ ሲነግራት እሷ እንግዲህ ወንድሜማ መያዝ የለበትም እያለች እየበረረች ስትመጣ ቤዛና ገጀራው እየተጓተቱ ሲመጡ አቢን አገኙት። አቢ በርቀት እነሱን ሲያቸው ዘሎ የዶክተሩ መኪና ውስጥ ገባ። ማነህ? ምንድነህ? ለምንድነው መኪና ውስጥ የገባው? እባክህን አድነኝ። እነኚህ ሰዎች እነኚህ የሚመጡት? አዎ እባክህን። በቃ እዚሁ ቁጭ በል አንተ። እንዴ አንተም ታውቃቸዋለህ እንዴ? ቁጭ በል አልኩህ አይደል እንዴ? ስለዚህ የትም እንዳትሄድ። ወይኔ አምላኬ ዛሬ በቃ እዚህ ሰውዬ እጅ ከገባውማ ይገለኛል እያለ ከዛ በኋላ እንግዲህ በስተመጨረሻም ነይ እምቢ ካልሽ ራሴ ጎትቼ ሄጄ ነው የምሰጥሽ ለፖሊሶቹ፣ እምቢ ካልሽ እያለ ገጀራው እያመነጫጨቃት ሲመጣ ዶክተሩን ከፊት ወስዳ ዶክተር አለች። ከዛም ዞር ስል ኢንስፔክተሩን ከኋላ አየ። እንግዲህ ማምለጫ የለም፣ ቤዛ በቁጥጥር ስር ውላለች። ልሩጥ እንኳን ብትል መሮጥ አትችልም፣ ምክንያቱም ዋጋዋን ይሰጣታል በሽጉጥ ማለት ነው ፖሊሱ። እንግዲህ በስተመጨረሻ እውነት ናት። ማንም ሰው ምንም ይስራ ምን ከወንጀል ተደብቆ አይቀርም። አያችሁ፣ ከህግ ማምለጥ እንደሌለ ነው ያየሁት። እንግዲህ ዛሬ በየጉሮኖ ነው ደብቀኝ አታሳየኝ ለማንም እያለች ስትሽኮረመም፣ ዛሬ ግን ይኸው ገጀራው ራሱ እጇን ጎትቶ አምጥቶ ፊት ለፊት አስወጣት ማለት ነው። በስተመጨረሻ እውነት ደስ ነው ያለኝ፣ ስለተያዘች ደስ አለኝ። ምክንያቱም ዶክተሩ በየዋነቱ ነው እንደዚህ የሆነው። ቤዛ በራሷ እጅ ነው መኪና ስር ገብታ ልክ ዶክተሩ የገጫት አስመስላ ተጎድቻለሁ ምናምን ብላ እዛ ልትታከም ሄደች። በዛው ምንም አይነት ካሳ አልቀበልህም፣ እዚህ ሐኪም ቤት ውስጥ ግን መስራት ትፈልጋለሁ፣ እንድታስቀጥረኝ እፈልጋለሁ ብለው እሱም ደግሞ በየዋነቱ ችግር የለውም እሺ ትቀጠሪያለሽ ብሎ አስቀጥራት። እሷ ግን አላማዋ ሌላ ነበረ። ከዛም ስራዋን ቀጠለች። ለልዬም እዛው መመላለስ ስታበዛ ስለ ለልዬ ምንነት ጠየቀች። እቺ ታማሚ ምኗን ነው የሚያማት ስትለው ዶክተሩን ነው ታውቂያታለሽ? እንደ አይ አላውቃትም፣ ግን ታሳዝናለች። ምኗን አሟት ነው? ታማሚ ናት። አንቺ አሁን ክትትል ልታደርግላት ትፈልጋለሁ። በሚገባ በደስታ ነው አለች። ስራዋን ልትሰራ እንግዲህ ለልዬ በዛ ሰዓት ራሷን ከሳተች በኋላ ነው ቤዛን አየችው እንጂ ቤዛን ከዛ በፊት እዛ ውስጥ ብታያት ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ለማንኛውም ለልዬም ከበሽታዋ ሙሉ በሙሉ ድናለች። እንግዲህ አንዳንድ ጥንቃቄ ማድረግ ያለባት ነገሮች አሉ።
ግን ደስ ብሎኛል እውነት ለመናገር ለልዬ ከህመሟ ስለዳነች ቤዛም ስለተያዘች ዛሬ ሁለት ደስታ ነው። በተለይ ቤዛ እውነት እንደው ያኔ ባቡሬ ራሱ ባይለቃት ጥሩ ነበር። ያኔ ለሊ ግጥም አድርጋ የያዘቻት ጊዜ ባቡሬ ከኋላ መጥቶ እጇ እጇን ጎትቶ ለፖሊስ መስጠት ይችል ነበረ። ግን አንዳንድ ጊዜ እንግዲህ የተሰጣቸውን ነው እየሰሩ ያሉት። በስተ መጨረሻው ነገር ግን እንግዲህ ገጀራው ደብቆ ዛሬ ቤዛ አርፈሽ የማትቀመጪ ከሆነ ራሴ ያጋልጥሻለሁ ሲላት፣ እንደዛማ አታደርግም ገጀራው። አደርገዋለሁ ቤዛ፣ ምክንያቱም በደብቅሽም ባልደብቅሽም አንቺ እኔን አሳልፈሽ ከመስጠት ወደ ኋላ ስለማትይ እኔም ቀድሜ ባስብበት ይሻለኛል አለችው። እንዴ ለምን እንደዛ ታደርጋለህ ኢንስፔክተር? እባክህን ኢንስፔክተር እንደዛማ አታደርግ እባክህ እያለች ስትለምነው፣ ከዛ በኋላ እንግዲህ አቶ ገጀራው በገዛ እጇ ዋጋውን ሰጣት ማለት ነው። እንግዲህ እጇን ጎትቶ እባክህን አልሄድም፣ የትም መሄድ አልፈልግም፣ እባክህን ልቅቀኝ፣ እኔ እነሱ እጅ ከገባው እሞታለሁ፣ ይገሉኛል እያለች ስትመጻደቅ እንግዲህ ፖሊሶቹ ከዶክተሩ ጋር ከፊቷ መጥተው ሲጓረጡባት ደነገጠች። ጉድ ዶክተር አለች ቤዛ ብላ ዞር ስትል ከኋላም ፖሊስ አለ። እንግዲህ የት ትገባለች? እናቷ ሆድ ውስጥ መግባት አትችል። ከዚህ በኋላ አርፋ ነው መቀመጥ ያለባት ማለት ነው። እንግዲህ እስር ቤት ትሄዳለች። አሁን አብሯት የሰራውን ሰው እያንዳንዱን ትናገራለች። በመጀመሪያ ደረጃ ለልዬ ነግራታለች። እንደውም ተሳስቻለሁ፣ መግደል ነበረብኝ አንቺን አለቻት። አያችሁ፣ አሁን ቤዛ እንግዲህ በቁጥጥር ስር ስለዋለች እችም ሄዳ መናገር አለባት። ሁሉንም ነገር ለልዬ የተደረገችውን በሙሉ የደረሰባትን። እንዴት አስታወሽ አንቺ? እንዴት ልታስታወሽ ይቻልሽ? አሁን እዚህ ጋር መምጣቴ በፊት ራሱ አግኝቻት ነበረ። እናም ዝታብኛለች። አንቺንም አለመግደሌ ነው የጸጸተኝ እንጂ ብገልሽማ ደስ ይለኝ ነበረ እኮ አለችኝ ዶክተር። ጭራሽ ዛተችብኝ። አየህ፣ እሷ ማለት እንደዚህ ናት፣ ለማንም የማትተኛ ናት ቤዛ ማለት። ቤዛ ከኔ በላይ የሚያውቃት ሰው የለም። በህይወቴ የፈተነችኝ ሰው ቤዛ ናት። ብዙ ስቃይና መከራ አድርሳብኛለች። ስለዚህ እናንተ ደግሞ ይህንን ስሜት አታውቁትም፣ እኔ ነኝ የማውቀው። ቤዛ ማለት ቀላል ሰው እንዳትመስልን ኢንስፔክተር፣ ይህን ሀላላት ከዚህም በላይ ስቃይ አድርሳብኛለች። እናንተ ግን አታውቁም። እሷ ብቻ ብዙ ነገር አለ። ለማንኛውም በዚች 2 ቀን ውስጥ ቤዛን ይዛችሁ የማታመጡ ከሆነ ዶክተሩ ከተጠያቂነት አይድንም። ስለዚህ ዶክተሩ ይታሰራል አላት። አረ ችግር የለውም፣ እኔ ራሴ የገባችበት ገብቼ አመጣታለሁ አለች ለልዬ። እሺ እንደዛ ከሆነ በሉ መሄድ ትችላላችሁ አላትና እንግዲህ ሄደች። ከዛ ነው እንግዲህ ነገሮቹ አሁን የተበላሹት። ገጀራው አንቺ ምን ያንቀለቅልሻል? አርፈሽ አትቀመጭም እንዴ? ወዲያ ወዲህ ስትይ እኔንም እንዳታስዥኝ ሲላት፣ አንተ ደግሞ ማን ነው የሚይዝህ? ለምንድን ነው የምትፈራው? ቆይ ስትለው፣ በአንቺ ጦስ ነው የሚያዘው፣ በአንቺ እንዝላልነት እንጂ እኔማ አቅበታለሁ ለራሴ፣ ማንም አይዘኝም አላት። እባክህ እንደዛ አትበል፣ ከዚህም በላይ እላለሁ። ምክንያቱም አንቺ መቼም አላምንሽም። አሁን አንቺ ብትያዢ እኔንም አሳልፈሽ ስጭኛለሽ። ስለዚህ አላምንሽም መቼም አለቻት። ከዛ በኋላ እባክህን ገጀራው፣ እኔና አንተ ከተስማማን አንድ እንሆንና ነገሮችን እናሸንፋቸው። በምን ምክንያት ሲላት፣ በቃ አሁን አንተ እቺ ማናት አደይ እንደዛ እንዳደረገች ነግረዋል አይደለ? አዎ። እና አመነኝም አላመነኝም ምን የማውቀው ጉዳይ የለም፣ ግን ደግሞ ዞሮ አንቺ ከመታሰር እንደማትድኝ እወቂ አላት። እንዴ አሁን ምን ተባብለን ነው ወደኋላ የምትመለሰው ዶክተር? እንግዲህ እውነታው ይሄ ነው። ስለዚህ ከተረዳሽ ተረጂ፣ አለበለዛ ግን የራስሽ ጉዳይ ነው አላት። እንግዲህ ከዛም ቤዛ ገጀራው እሰራልሃለሁ፣ ብቻ እጃቸው ላይ ይጣለኝና ልያዝ፣ ከዛ እኔ ምን እንደማደርግህ አውቃለሁ። ምን አንተ ከተጠያቂነት ልትድን ነው እንዴ? ዋነኛው አንተ አይደለህ እንዴ? መድኃኒቱ ኬት እንደምታመጣ አላቅ እየቀያየርክ አበሳችንን የምታበላን። ስለዚህ አንተንም ከተጠያቂ እንደማልትድን ታውቃለህ፣ ይሄሞ ግዴታህ ነው እያለች ብቻዋን ማውራት ጀመረች። እሱም መጥቶ ሄደ። ዳኒንም ደግሞ እንግዲህ ገጀራ ማነው ዳኒን ዳይመንድና ኪንጎ እያባረሩት እንግዲህ
ያቺ ደግሞ አዲስ የመጣችዋ ልጅ እሷ እንትን እያለች ነበረ ያዘችው። ያቺ ፍቅር መጣችና ልቀቂው ምን እያለ ደግሞ አንቺ ምንድን ነሽ? ምን ቤት ነሽ አለቻት። ከዛ በኋላ እኔ ስለ እህቴ ምንም ማውቀው ጉዳይ የለም፣ እኔ ራሴ እየፈለግኳት ተናገር እውነቱን ባክህን። ፍቅርም ደግሞ በቃ እህትን አሳልፈ ስትዞር በይ እንጂ እህቴን መቼም አሳልፌ አልሰጥም፣ መቼም የፈለገ ነገር ይምጣ እንጂ አላት። ከዛ በኋላ ለምንድን ነው አሳልፈ? እህቴ እኮ ናት፣ እኔ በሷ ቀልድ አላውቅም፣ መቼም አሳልፌ አልሰጣትም አለ። እንግዲያውስ የራስህ ጉዳይ ነው፣ ሲነግሩ ካልሰማ እኔ ምን ላደርግልህ እችላለሁ አለችው። ከዛ እንደፈለግሽ ማለት ትችያለሽ፣ እኔ ግን እኔ ነኝ፣ ስለዚህ መቼም ማለት ነው እህቴን አሳልፌ አልሰጥም አለች። ከዛ በኋላ በስተ መጨረሻም እንግዲህ እራሱ እየጎተተ ይዟት መጥቶ አሳሰራት ማለት ነው። እንግዲህ አሁን እስር ቤት ትገኛለች ወይዘሮ ቤዛ። ዳኒም እንግዲህ እሷን አድናለሁ ብለው ወዲያ ወዲህ ሲሮጥ እሱም ዋጋውን ያገኛል። ሁለታቸውም እስር ቤት እንግዲህ እዛው እየተጠያየቁ እዛው በመስኮት እየተያዩ እዛው ይቀመጣሉ ብዬ ተስፋ አደርጋለሁኝ ማለት ነው። ከዛ ውጭ እንግዲህ ምንም ማድረግ አይቻልም። የእጇን ነው ያገኘችው ቤዛ። ምንም ቢሆን ማንም ሰው ከህግ ማምለጥ አይችልም። ማንም የፈለገ ይዘገያል እንጂ ከህግ የሚያመልጥ ሰው ማንም ሰው እንደሌለ ነው የተረዳሁት፣ እውነቱን ስናገር ማለት ነው። ዛሬ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ በስተመጨረሻም ዛሬ ጉሮኖ ውስጥ እንደ አይጥ ስትደበቅ ኖራ ዛሬ ግን ዋጋዋን አገኘች። እውነት ለመናገር ደስ ነው ያለኝ። እንግዲህ ታሰረች ማለት ነው። ለማምለጥ ወዲያ ወዲህ ስትሮጥ ልክ እንዳይጥ ኢንስፔክተሩ ከኋላው መጣ፣ ዶክተሩ ከፊት ማምለጫ ጠፋ።